ጥቅም እኮ ምናምን ለማለት ሞራልም አይኖርም እሱ ብሔራዊ ጥቅም እንድታወድምለት ነው ነገ ጠዋት አገር አይኖር ከሰረኛ ሰቃይ መንግስት መሆኑን እያወቁ እንኳን ከኢትዮጵያ መንግስት ጎን ነው መሰለፈው እና እንዳትረሳ በተለይ በትግራይ በኩልም ተወያዮቹ ሲነገራቸው የነበረ ተኩስ እንዲቆም አድርጉ ነው ሲባሉ የነበሩት በኋላም ገልጸውታል እነሱም በተደጋጋሚ ተኩስ የማቆም ስምምነት ፈርሙ በፍጥነት ነበር ያሏቸው ካልሆነ ለመውጣትም እየተዘጋጁ ነበር እንደገና ሁለተኛ ወደ ጉሪላ ዋርፌር ማለት ነው ወደ በረሃ ሊወጡ ምናምን እንደዚህ ለማንኛውም ተፈረመ they silenced the gun silencing the gun was like በጣም ትልቁ የፕሪቶሪያ እና በዛ ጀርባ እንደገለጽከው አንተ ያልቅ የነበረ የሰው ህይወት ቀርቷል ማለት ነው ራሱ ኦባሳንጆ በቦታው ሆኖ ከኢትዮጵያ ተወካዮች ጋር በነበረኝ ንግግር አለ ከፈረሙ በኋላ እፎይታ ነው የተሰማቸውና በቀን 1000 ሰው ህይወት ነው ያተረፍነው በዚህ ፊርማ ነበር ያሉኝ አለ ከኢትዮጵያ ሳይድ ያሉት ተፈራራሚዎች ማለት ነው ይህ ማለት ነው በአመት ወደ 400,000 ገደማ ሰው ማለት ነው አይደል ካልተሳሳቱ ነው የሚሆነው 360 ምናምን ቀን አይደል ያለው በአመት ሶ ኢማጂን ይሄንን ያክል ሰው ነው ከልቂት የታደግነው ነው ያሉኝ ያለ ይሄ ፋይናንሻል ታይምስ ላይ ጽፎታል በነገራችን ላይ ኦባሳንጆ ከስምምነቱ በኋላ ጽፏል ፋይናንሻል ታይምስ ላይ ልታገኙ ትችላላችሁ ሶ አይ ቲንክ ትልቁ ይሄ ነው ከዛ ቀጥሎ ግን ያው ሳይለንሲንግ ዘጋን ብቻ አይደለም ያው ሰሴሽን ኦፍ ሆስቲሊቲስ አግሪመንት ስለሆነ ኮሃ አይ ቲንክ ሆስቲሊቲስ ወደ ጸብ ወደ ግጭት የሚወስዱ ነገሮችን የማስቀረትም ጭምር ነው አንዱ አርቲክልም እንደዛ ነው የሚለው በነገራችን ላይ ከጥላቻ ንግግር ወደ ግጭት ከሚወስዱ ግጭት ቀስቃሽ ከሆኑ ፕሮፓጋንዳዎች እንታቀባለን ይላል አክብረውታል ሌላ ነገር ነው ገለታው እንደገለጸው እሱ ሌላ ታሪክ ነው ማለት ነው አንዱ አስቀምጠዋል ሁለተኛ ያለንን ችግር በፖለቲካዊ ብቻ ፖለቲካዊ ችግሮችን እንፈታለን የሚል ነው ወደ ህገ መንግስቱ እንመለሳለን ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር በትግራይም የፌደራል መንግስትም እነዛን ነገሮች እንዲያከብር ትግራይ ውስጥም የህገ መንግስታዊ ስርዓቱን መልሶ የመትከል ስራ እንደሚሰራ ያስቀምጣል የሪኮንስትራክሽን ጉዳዮች አለ ትግራይ ላይ እና እንዲሁም አፋርና አማራን ጨምሮ ጦርነቱ ወደ እነሱም ስለተስፋፋ በዋናነት ትግራይ ላይ ቢሆንም የዳግመ ግንባታ ነው የሚባለው ሪኮንስትራክሽን ሪቢልዲንግ ፕሮሰስ ይጀመራል ይላል የመልሶ ማቋቋም ስራ ተፈናቃዮችን የመመለስ የሂማኒታሪያን እንትንም አለው አንድ አርቲክል አለው የፌደራል መንግስት ነው በዋናነት እሱን እንዲሰራ እንዲያውም ኃላፊነት የተሰጠው ተፈናቃዮችን የመመለስ ትናለ ከዛ የትራንዚሽናል ጀስቲስ ጉዳይ አለ የሽግግር ፍትህ ተቀምጧል እዛ ላይ እና በህገ መንግስቱ መሰረት ህወሓት ማድረግ ያለበት ነገሮች ተቀምጧል ፎሬን ኮረስፖንደንስ እንደማይችል ማስታጠቅና ከሌሎች ምንድነው የታጠቁ ኃይሎች ሃርበር ማድረግ እንደማይችል ሶኔን ሶፎርስ ተቀምጧል ፌደራል መንግስትም በህገ መንግስቱ መሰረት የተጣለበት ኃላፊነት አለ መብቱም በትግራይ የሚጠቀማቸው ነገሮች የፌደራል ኢንስቲትዩሽኖች ላይ የፌደራል ኃይሉን የማሰማራት እንደዚህ ነገሮች ተቀምጠዋል ከዛ ትጥቅ መፍታት የዲዲአር ጉዳይም አለ በግልጽ ተቀምጧል እሱም ኦፍ ኮርስ ከተግባራዊነት አንፃር ሲታይ በጣም አምቢሽስ ነው እዛ ላይ የተቀመጠው ነገር እና ዲስአርም ማድረግ ዲሞቢላይዝ ማድረግ እና ሪኢንተግሬት ማድረግ ታጣቂዎችን ኦፍ ኮርስ የቲፒኤልኤፍ ኮምባታንት ብሎ ነው ያስቀመጠው በኋላ ላይ ግን ይህ የፕሪቶሪያ ስምምነት መተግበሪያ ተብሎ በሁለቱ የኃይሎች ሰራዊት አመራር በፊልድ ማርሻል ብርሃኑ ጁላ እና በሌተናንት ጀነራል ታደሰ ወረደ የተፈረመ የመተግበሪያ በነገራችን ላይ ሻዕቢያ እዛ ላይ ነው በግልጽ እና የአማራ ኃይሎች በግልጽ እንትን ያ በተለይ ሻዕቢያ በቃ ፕሪቶሪያ ላይ ደህና ነበር የሻዕቢያ ማውስፒሶች አሉ የምንከታተላቸው የሶሻል ሚዲያ ላይ ምናምን they were okay አንዳንዶቹ እንዲያውም እኛ አዳህሎ ላይ ተዘጋጅቶ የተላከ ዶክመንት ነው የፈረሙት እስከ ማለት እንትናቸው በጣም የተዛባ ነው በነገራችን ላይ ሚስካልኩሌሽን ብሎታል ያና ቀደም ለራሳቸው የሚሰጡት ግምት በጣም የተሳሳተ ነው አንዱ ትልቁ ችግርም በኢትዮጵያ ፖለቲካ ያስገባል ኦፍ ኮርስ የተፈራረሙት ስምምነትም ያ የልብ እንዲሰማቸው የሚያደርግ ነው በቁልፍ የኢኮኖሚ እንትኖች እጃቸውን ያስገባሉ ይላል በደህንነት ዙሪያ ሴኩሪቲ ፓክት ተብሎ የተፈረመ ነገር አለ
ይሄ ባጭሩ 4 ኪሎን ራን የምናደርገው እኛ ነን ሁላ እስከማለት ደርሰው ነበር ከጦርነቱ ወቅት። ለማንኛውም የናይሮቢ ማስፈጸሚያው ማስተግበሪያው ሲመጣ በጣም ነው እንትን የሆነው። እሱም መርሳት የለብንም። በነገራችን ቪክቶሪያ አንድ ቀጣይ ክፍል ነው እሱ። እዛ ላይ ምንድን ነው ነን ኤንዲኤፍ የሆኑ እና ፎሪን ፎርስስ ከትግራይ ይወጣሉ ይላል። በትግራይ በህገ መንግስቱ መሰረት ኮንስቲቱሽናል ኦርደር ይመለሳል ሲባል በነገራችን ላይ አፋርን፣ ኦሮሚያን፣ ትግራይን የፈጠረው ህገ መንግስት አፕላይ ይደረጋል ማለት ነው። በዚህ በኮንፍሊክቱ ምክንያት አይደል ተቋርጦ የነበረው በኢትዮጵያ ፌደራል መንግስትና ትግራይ ከህገ መንግስት ውጭ ሆነዋል። በነገራችን ላይ የኮንስቲቱሽን ግንኙነታቸው ተቋርጦ ፕሪቶሪያ ወዝ ኦንሊ እንትን ማገናኛ ሆኖ ያገለገለው እና ፕሪቶሪያ እንደ ድልድይ ሆኖ ወደ ህገ መንግስቱ እንዲመለሱ ነው፣ ፖለቲካ ዲያሎግም እንዲጀምሩ ነው የሚለው። አንዳንድ ጊዜ ፕራይም ሚኒስቴሩ ትልቁ የሚሳሳቱት የድሮ ታሪኮች እንትን እያሉ ፓርላማ ላይ ሳይቀር ወልቃይት እኮ ጎንደር ነበር ማለት ወደዛ ከሄድን በድሮ ከሆነማ ኦሮሚያ የሚባል ክልል እንኳን ነበር። አፋርም እኮ ከተውጣጡ የተመሰረተ ነው። ከትግራይ ከወሎ ከምናምን ተወስዶ ነው አሁን አማራ ነው አሁን ትግራይ ከምንለው ተወስዶ ነው አፋር የመጣው። ኦሮሚያም ይሄን የመጣው ግን እግረ መንገዱንም አሁን ራፓፕም እንድታረቅ አንድ ነገር ምንድን ነው ራሳቸው ስለፈጠሩት ነው ወይስ ራሱ ስምምነቱ የፈጠረው ነው? የተለያየ ለትርጉም የተጋለጠ አጻጻፍ ስለተጻፈ ነው ወይስ ራሳቸው መሪዎች የራሳቸውን ፖለቲካ ፍላጎትና ሞቲቭ ስምምነቱ ላይ ማየት ስለፈለጉ ነው? ምክንያቱም እኔ የማየው አንድ ሁለት አንቀጾች ከዛ ውስጥ አንዱ ይሄ ነው ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር የሚለው አንዱ ኮንስትራክቲቭ አምቢጉቲ የሚባላል የዲፕሎማሲ ላይ የምታሳድረው ማለት ነው። ሁለቱም እንዳሸነፉ አድርገ ለክርክርና ለኢንተርፕሪቴሽን ክፍት እንዲሆን አድርገ ክራፍት ልታደረግ ትችላለህ። ራሱ ስምምነቱ ድራፍት የተደረገበት ዲዛይን የተደረገበት ችግር ስላለ ነው ይሄን የዚህ የተለያየ ኢንተርፕሪቴሽን ያየ ነው ወይስ ሆን ተብሎ የራሳቸው የፖለቲካ ሞቲቭ ስላላቸው ነው? ይህንን ግልጽ አድርገህ እንድትሄድ ነው። አሁን ሻቢያዎች ያስቆጣቸው ፎሬን ፎርስ ይወጣሉ የሚለው እነሱ እንደሚወጡ ተነገራቸው። ትጥቅ መፍታትም የሚኖረው ፓራሌል እነሱ ሲወጡ እንደሆነ እነሱ የሚፈልጉት ትጥቅ ፈቶ ትግራይ ከዛ በኋላ ያንን አረጋግጠው የመውጣት ነገር ነበረ። አሁን እንዳለው በነገራችን ላይ በህወሓት አንዱ ፍንካች እና በሻቢያዎች ያለው ግንኙነት ገለታው እንደገለጸው አንዱ ጥሰትም ነው። በነገራችን ላይ ልክ ነው ገለታው ያስቀመጠው የፕሪቶሪያን ስምምነት የሚጥስ ነው። አንዱ ፍንካች በነ ደብረጽዮን እና በህወሓት በሻቢያ ጋር ያለው ግንኙነት በነገራችን ላይ እሱ ድብብቆሽ አይደለም። እኛም ዝም ብለን ተመራምረን የምንደርስበት ነገር አይደለም። ይፋ የሆነ ጀኔራሎች ልክ እነ ብርሃኑ ጁላ ቅድም እንደተጠቀሰው እንደሚናገሩት ወደ ጦርነት የሚወስደው በትግራይ በኩልም ማይክ በጨበጡ ቁጥር ከሻቢያ ጋር ስላጀመሩት ግንኙነት ብራግ የሚያደርጉ የጦር አመራሮች አሉ። ይሄ በጣም አደገኛ ነው፣ ለእኔ በጣም ያሳስበኛል። ሻቢያ ኢቨን አሁን እንደዛ አይነት ነገር ውስጥ እንኳ ቢገባ ያኔ ያኮረፈበት አንዱ ምክንያት ከፕሪቶሪያ ቀጥሎ የመጣው የናይሮቢ ስምምነት ከትጥቅ ማስፈታትና የውጭ ኃይሎችና ነን ኢኤንዲኤፍ መከላከያ ያልሆኑ ነን ኢኤንዲኤፍ እየደጋገምኩት ነው። መከላከያ ያልሆኑ ማለት ነው ልዩ ኃይልም ሚሊሻም ፋኖ ምንም ማለት ነው ከየትም ይሆን ይወጣል ከትግራይ ግዛቶች ነው የሚለው እና ኮንተስትድ እንትኖች ብሎ ነው የሚያስቀምጣቸው እንትኑ ላይ ቴሪቶሪዎቹ። ግን በአጭሩ ምን ማለት ነው? በሌላ አነጋገር ይወጣሉ ሲል ከሌላ አይደለም ትግራይ ይወጣሉ ማለት ነው። ከኢትዮጵያ ይወጣሉ አይደለም እያለ ያለው ኦር ከሌላ እነሱ መጡበት ከሚባለው ቦታ እንዲወጡ አይደለም። ምዕራብ ትግራይ እና ደቡብ ትግራይ ላይ ያለው ሁኔታ ነው። ከዛ ደግሞ በሰሜን በኩል ደግሞ ኤርትራ የያዘችው እስካሁን ድረስም ይዛው የቀጠለች ቦታዎች አሉ። ይሄ አንዱ በጣም ትልቁ በጦርነቱ ተሳታፊ የሆኑ ኃይሎች እንዲበታተኑ ያደረገ ነው። ይሄ ጀነራል ጻድቃን እንዳስቀመጠው ፕሪቶሪያ እኮ አንዱ የጠቀመን አንድ ላይ ወጉን የነበሩ ኃይሎች እንዲለያዩ ሆነዋል የሚል ንግግር አድርጎ ነበር እና ተለያይተዋል። ምንም ጥያቄ የለውም። ፌዴራል መንግስት የራሱ መንገድ መረጠ። በቃ ካሁን በኋላ ትግራይ ላይ ጦርነት አልቀጥልም ማለት። እነዛ ደግሞ አይ መቀጠል አለበት። በተለይ በሻቢያ በኩል በግልጽ ነው። ፕሬዚዳንቱ ራሱ ተኮላሸብን እኮ ነው ያለው በትግርኛ። ተኮሊፍና ማለት እኮ በቃ ተደናቀፍን፣ ተኮላሸብን። በነገራችን ላይ የሻቢያ ለአማራ ኃይል ፍላጎት ሌላ ልትለው ትችላለህ፣ ፌዴራል የሚፈልገው ሌላ ልትለው ትችላለህ። የሻቢያ አንዱ ሰው ዝም ብሎ የተለያየ እንትን ሊሰጠው ይችላል። ሻቢያ ኢትዮጵያ በራሷ አቅም ኢትዮጵያን የመውጋት ጦርነት እየተካሄደ ብሎ ነው የሚያስብ። ይሄ ለምን ይቆማል ነው
ምናልባት እዛ ላይ አሉላ አንድ ትንሽ ግን ካውንተር የገለጸው ዝቅ ብሎ ሊገለጽ የሚችለው በዛ ስር ምንድነው እኔ የማየው ኢትዮጵያ ራሷን እየወጋች እንደሆነ ወስዶ በትክክል እየተሳካልኝ ነው። ከዛ ዝቅ ብሎ ግን ቲፒኤልኤፍ በድሎኛልና እንደዚህ ዘግቶ 20 ዓመት በመሪነት በነበሩበት ጊዜ አሸንፈውኛል ኢትዮጵያን ይዘው ልቀጣቸው ይገባል፣ ትግራይን ማጥፋት አለብኝ ምናምን የሚሉት እነሱ ዋናነት ብዙ ኢትዮጵያዊ የሚስተው የሻዕቢያ እቅድ በዚህ ጦርነት ተሳካልኝ የሚለው ኢትዮጵያውያን በራሳቸው ኢትዮጵያን መውጋታቸው ነው። አንዱ እጅ ኢትዮጵያዊ ቀኝ እጁን ይዞ ግራ እጁን ገዝግዞ ሲቆርጥ ማየት ነው። ይሄ አይ ቲንክ ፕሪቶሪያ አንዱ ሻዕቢያ እንደዛ እያደረገ መቀጠል የሚችልበት እድል ዘጋበት። አንድ ጥያቄው የሚነሳው እዚሁ ላይ አሉላ ሌላ ነገር ነው። ያ ኤግዛክትሊ እዚህ ጋር አሁን የሚነሳው ዛሬ ላይ ጥሩ አሁን አንድ ነጥብ ስላነሳ እኮ ነው ካውንተር ፋክቹዋል ተኮሊፍና ወይም ተጨናገፈብን ተቋረጠብን ካለ ቤዚካሊ ህወሓትን እንዳናጠፋው ተከለከልን ነው ኢንዌይ። እንደዛ ከሆነ ታዲያ ከህወሓት ጋር እንዴት ሊሰራ ቻለ? ከ3 ዓመት በኋላ እቅዱ እንደዛ ከሆነ ይጋጫል ብዬ ነው። ዛሬ ላይ እንዴት አብሮ ሊሆን ቻለ? እነሱ ህወሓት ለማጥፋት ተኮላሸብኝ እንትና ምክንያቱም ከህወሓት ጋር ከሰራ ምንድን ነው ያቺ ኢትዮጵያ ራሱን በራሱ መምታት የሚያስቀጥለው ህወሓት ተገኘ። እሷን ማስቀጠሉ የሚያሳይህ እንዲያውም ሜይን አጀንዳ ያ አይደለም። ጌም ኦቨር ወያኔ ነው ግን ያለው አይደል? ጌም ኦቨር ወያኔ ከሆነ መልሶ ደግሞ ከወያኔ ጋር ይሰራል ማለት ነው። ቅድም አያና ያነሳው እኔም ያነሳሁት ነበረ። ይሄ ህገ መንግስት ኤትኒክ የሆነ እንትን አንፈልገው። አሁን እዚህ ላይ ኢትዮጵያን አንድነት የሚፈልግ እና የብሔር ፌዴራሊዝም የማይፈልግ ሰው አሁን አቶ ኢሳያስ ለኢትዮጵያ አንድነት ተቆርቋሪ እንደሆኑ አድርጎ ነው የሚወስዱ አይደል? ነው አቶ ኢሳያስ ግን ያንኑ ኢትዮጵያዊ አስመራ ከጋበዙ በኋላ ኢትዮጵያ አይደለሁም የሚል የመገንጠል ጥያቄ ያለው ደግሞ ጠርተው ያስተናግዱታል። ኢትዮጵያ የምትባል ብለው ጭራሽ የ3000 የሚባለው ተረት ነው። 3000 ዓመት የሚባል የላትም። 60 ምናምን ዓመት ታሪክ ነው ያላት። እሱም እንግሊዞችና አሜሪካኖች የግድ በቃ ካልቆመች ብለው እየደገፉ በኋላ ላይም ወያኔን አምጥተው በየጊዜው የመጡ ከኃይለስላሴ ጀምሮ እስከ አብይ ተላላኪ ተብሎ ነው በሻዕቢያ የሚገለጹት። ኢትዮጵያ መሪዎች ሁሉ ተላላኪ ናቸው። በዛ ላይ ሻዕቢያም እኔም በማስወገድም ወደ ስልጣን በማምጣትም ሚና ነበረኝ ብሎ ነው የሚናገረው። አሁንም ኤኒታይም ላስወግደው እችላለሁ ከኔ ጋር ያልተስማማ። ከስር ያሉት ነገሮች እንተዋቸውና በዋናነት ሻዕቢያ ከፕሪቶሪያ ጋር ተያይዞ የተቋረጠበት አንዱ ነገር ቢኖር ኢትዮጵያውያን አንዱ ኢትዮጵያዊ ላይ በማነሳሳት የመምታት ነገር ብሏል። ከዛ ወደ ላይ ከፍ ስትል ኦፍኮርስ የውሃ የባህር ጉዳይ ይመጣል። ይሄ ባለፈው ሞገስ ነገር ያለ የውሃና የባህር ጉዳይ ሲነሳ የተለያዩ በየጊዜው የነበሩ የኢትዮጵያ አመራሮች ይገጥማቸው የነበረ ፈተና የውስጥ ያሉ ብዙ ናቸው፣ ግን የውስጥ ግጭቶችን ማስቀጠል ነው አንዱ የነበረው። ምክንያቱም ኢትዮጵያ ፎከስድ ሆና የባህር በር የአባይ ውሃ ጉዳይ የመልማት መብቷን የመጠቀም ምናምን ነገር እንዳይኖር ማለት። ይህ ስል ግን የኢትዮጵያ መሪዎችም እንዝህላል ሆነው ለዚህ ክፍተት ራሳቸውን የሰሩት ሚና በመርሳት አይደለም። አብይም በዚህ ተጠያቂ ነው። በኢህአዴግም ጊዜ የነበሩ ተጠያቂዎች ናቸው። ከሱ በፊት ከዛ በፊት የነበሩ በደርግ ጊዜም ተጠያቂ ናቸው። ምክንያቱም ያው የውጭ ኃይል እንደምታውቁት ቀዳዳ ስፈጥርለት ነው የሚገባው እንጂ ቀዳዳውን በጊዜ ቤትህን አስተካክለህ የቤት ስራን ከጨረስ መግባት አይችልም። ሻዕቢያ በራችንን ከፍተን ሻዕቢያም ሌላውም እንዲጫወቱ አደረግን የሚል ነው ጥያቄ የሚሆነው። እሱ ነው አሉላ። ምን እንማራለን? ሲጀመር እየተማርን ነው ወይ? እኛ የምንማር ሰዎች ነን ወይ? እኔ በግል የምጠይቀው ግን ምንድን ነው የምንማረው? ቲንክ አንዱ ትልቁ ችግር ኢትዮጵያ ውስጥ አሁን የተከሰተውና ለውጭ ኃይሎችም በቀላሉ ለወደፊት የሚመጣ ያሰጋኛል የምለው ለዛ ነው። በከፍተኛ ደረጃ የውጭ ኃይሎች የተሳተፉ እንዲሄዱ ልክ ሱዳን ላይ ያለው አይነት ነገር የመሆን ሁኔታ እንዳይፈጠር በመስጋት ነው። ሚሊታራይዜሽን በጣም ጦረኝነት አለ። አይ ቲንክ ኢትዮጵያውያን ወደ ሀሳብ ፖለቲካ መምጣት አለባቸው። የፈለገ የፖለቲካ ልዩነት ቢኖር በሀሳብ በብዕር በወረቀት መሆን አለበት። በነገራችን ላይ በሀሳብና በብዕርና በወረቀት ከሆነ የፈለገን ልንባባል እንችላለን፣ ግን የሚጠፋ ህይወት የለም፣ የሚወድም ንብረት የለም፣ የሚወድም ኢኮኖሚ የለም። ሚሊታራይዜሽኑ በተቀጠለ ጦርነቱ በተፋፋመ ቁጥር ጦረኝነት በተስፋፋ ቁጥር ግን እኛ መጥፋታችን ብቻ አይደለም መውደማችን፣ ኢኮኖሚው አገሪቱ ማለቱ አይደለም።
ያ ሚሊታራይዜሽን እንዲኖር በከፍተኛ የሰሩና እንዲቀጥል የሚፈልጉ ያ እንዳይቀጥል የምናደርገው ጥረት ደግሞ በጣም እንትን የሚላቸው ተስፋ የሚያስቆርጣቸው እና ቢቀጥሉ ምን አለ ብለው እንትን የሚሉ ኃይሎች አይ ቲንክ ይፈልጉታል ጦረኝነቱ። የተቻላቸውን ሁሉ ያደርጋሉ። ከዚህ አንጻር ፕሪቶሪያ አሁን እኔ ፕሪቶሪያ ጠበቅ አድርጎ መያዝ ያስፈልጋል። መተግበር አለበት። ጥሰቶች መቆም አለባቸው። ጥሰቶች እየበዙና ትግበራው እየቀረ ከሄደ ኦፍኮርስ ወደ አለመኖር ይሸጋገርና ፕሪቶሪያ ዞር ሲል አሰብስቦ የሚጠብቅ ኃይል አለ በዛ ዙሪያ እየሰራ ያለ። ለምሳሌ የፕሪቶሪያ መፍረስ አንዱ የሚያረጋግጠው ቲፒኤልኤፍ የትግራይ የፖለቲካው ሚሊተሪ መሪዎች ወደ ጦርነት እንዲገቡ ማድረግ ነው። ሻዕቢያ በጣም እዚህ ላይ እየሰራ ነው። አንድም ትግራይ ውስጥ መጀመሪያ የዛ ያለ አጽዷቸው፣ አውጧቸው፣ የጌታቸውን አስተዳደር አፍርሱ፣ የተወሰኑ ዞኖች በእናንተ ቁጥጥር ውስጥ ሌሉ እዛ ያሉት አስተዳዳሪዎች አባሯቸው። ይሄ አሁን ልክ በኢትዮጵያ ደረጃ የሚያደርገው እርስ በራሳችን የማበጣበጥ በክልል ደረጃ አደረገው ማለት ነው። ከዛ እንደገና ወደ ምንድን ነው እያዘጋጀ ያለው? ይሄ በተን ቲፒኤልኤፍ እየተጫነ ፌዴራል መንግስትን ወደ ጦርነት ለመጋበዝ ነው። ፌዴራል መንግስት ጊዜያዊ አስተዳደሩ ከፈረሰማ በቃ ፕሪቶሪያ ፍርሳችኋል ብሎ እንዲመጣ። ኦኬ፣ በዛ አልመጣም፣ ግን ትግራይ ውስጥ መበጣበጥ ተፈጥሯል፣ አነስ ያለ ማለት ነው። ትግራይ ላይ ያለው መበጣበጥ የኢትዮጵያ መበጣበጥ ነው። እዛም ተጋሮች እርስ በራሳቸውን ከተጣሉ ኢትዮጵያ ነው እየጣሉ ያሉት፣ ኢትዮጵያ ነው እየጎደለባት ያለው፣ የትግራይ ህዝብ ነው። እነዛ ደግሞ የሚያዩት የኢትዮጵያ አቅም መዳከሙን ነው የሚያዩት። በትግራይ ደረጃ ይሁን በኢትዮጵያ ደረጃ ምንም ልዩነት የለውም ለነሱ። ከዛ በኋላ ግን ፌዴራል መንግስት ልኩ አልፏል፣ ወደ እኔ እየተደረደሩ ነው አሁን የትግራይን ጨርሰው ባለበት አሁን ደቡብና ጊዜያዊ አስተዳደሩ ማፍረስ፣ ደቡብ ትግራይን መቆጣጠር፣ ትግራይ ውስጥ ላይ ኢትዮጵያን የማበጣበጥ ስራ ተደረገ። ከዛ ግን በቂ ስላልሆነ ወደ አፋር ሄዳችሁ ደግሞ አሳዷቸው ይባልና ፌዴራል መንግስቱ ከዛ በኋላ የሆነ የራሱ ያስቀመጠው መስመር ሊኖር ይችላል። ኦኬ፣ አሁን መስመሩ ተላልፏል። ሰሞኑን ፊልድ ማርሻል ሲሉ ነበረ ልክ የሰሜን እዝ የሚመስል ነገር ካደረጉ ምናምን የሚል እዛ ላይ እኔ ልዩነት አለኝ። ያና ገልጿል። ወደዛ አልሄድም። የሰሜን እዝ ምናምን የሚለው ከሰሜን እዝ በፊት ነው ጉዳዩ የተጀመረው። እንደገና ደግሞ ሰሜን እዝ በእውነቱ ትግራይ ላይ የደረሰው ውድመት ምንድነው? ማካካሻ ነው ምንድነው? ትግራይ በዛ ደረጃ ማውደም ሰሜን እዝን ይመልስላል ከሆነም ማለት ነው። እና አይ ቲንክ እየወደምን እንድንቀጥል የሚያደርግ አዙሪት መቆም አለበት። በቃ አሁን እኮ ጦረኝነት በቃ ዝም ብሎ የቀን ተቀን እንትናችን እየሆነ ነው። ያ መቅረት አለ። ወደ ሀሳብ ወደ ጠረጴዛ ማምጣት አለ። በሀሳብ እንትን ማለት አለ። ጠመንጃን በብዕርና ወረቀት መተካት አለ። ይሄ ፕሪቶሪያ መተግበር አለበት፣ አጥብቀን መያዝ አለብን የምልበት እንደ አንድ ቤንችማርክ መሆኑ ስለሚያገለግል ነው። ፕሪቶሪያ ያልተገበረ አንድም ትግራይን ሊያሳምን አይችልም። ሁለተኛ በተቀሩት የሀገሪቱ አካባቢ ያለ ግጭቶችም ምን ፕሪቶሪያ ፈርመው ምን የት ተደረሰ ስምምነት የሚያከብር እኮ የለም የሚል የዛ አይነት እንትን መንፈስ ነው የሚመጣው። በዚች ሀገር ውሎችና ስምምነቶች አይከበሩም። ትፈርማለህ፣ ትወያያለህ፣ ግን ተመልሰ በጠመንጃ ነው የሚያልቀው ነው። ይሄ ፕሪቶሪያን የመተግበር ጉዳይ ከዚህ መታየት አለበት። ተወያይተን ከሰው እልቂት አይደል ያስቀረው ፕሪቶሪያን ስንተገብር በሌሎች አካባቢዎች ያሉ ግጭቶችም የምንፈታበት አቅጣጫ እንይዛለን የሚል እምነት ነው ያለን። መተማመንም ይኖራል። በነገራችን ላይ የፈረመ ውሉን የሚያከብር መሆኑ ካሳየ መተማመን ይኖራል። የኦላ ላይ ያለውም ግፊት ማሳደር ይቻላል። ፋኖ ላይ ያለውም ግፊት ላይ ማሳደር ይቻላል። ከዛ በተጨማሪ ደግሞ መንግስት ለፖለቲካዊ መፍትሄዎች ራሱን ዝግጁ ማድረግ አለበት። በመሳሪያ እስከ መቼ ድረስ እንቀጥላለን? የጦርነት አዙሪት መቆም አለበት። መንግስት ለዚህ ራሱ ማዘጋጀት አለበት። የኦሮሚያና የአማራ ክልል ግጭቶች በውይይት መፈታት አለባቸው። ተኩስ መቆም አለበት። ውይይቱ የሀሳብ የሽግግር ያለው ገለታው እንዲቀርቡም እንኳ ራሱ እንደ ሀሳብ ተቀባይነት ይኑሮ አይኑሮ ሌላ ነገር ሆኖ እንደ ሀሳብ እንኳ አሁን እኮ ስደት ላይ ሆኖ ነው ገለታው ይሄንን እያለ ያለው። አገር ቤት ሆኖ ይሄንን ሀሳብ እንዲያቀርብ የመሳሪያ እንትን በሀሳብ መተካት አለበት። ካልሆነ አሁን ትግራይ ውስጥ የገጠመን ችግር ታውቃላችሁ። ቲፒኤልኤፍ ሰራዊቱ የኔ ነው አለና ታጣቂ ሆነ አውቶማቲካሊ።
ሌሎቹ ድርጅቶች የእስክሪብቶና የወረቀት ናቸው። ሲቪልና የታጠቀ ነው ፖለቲካውን የሚያካሄደው ማለት። ይሄ ወደ ፌደራል እንውሰደው፣ በኢትዮጵያ ደረጃ እንውሰደው። የፌደራል መንግስቱም እኔ ታጠቄ ኦፍኮርስ ሞኖፖሊ ኦፍ ቫዮለንስ ሀገር ለመጠበቅ የህዝብ መብት ለማስከበር ተገቢ ነው። ህዝብን ለመጨቆንና ዜጋን ለመጨፍጨፍ ግን እንኳን የለበትም፣ ተጠያቂነት አለው እሱ ደግሞ። ስለዚህ የፌደራል መንግስት ያለውን ኃላፊነት አገራዊ ህዝባዊ የሆነ ኃላፊነቱን ለመወጣት ህግ የማስከበር ሞኖፖሊ ኦፍ ቫዮለንስ ሊኖረው ይገባል። ስልጣኑን ለማስጠበቅና ከሱ በሀሳብ የተለዩ አካላት ለመምታት የሚያውለው ከሆነ ግን ጦርነት አዙሪት ውስጥ ነው የምንገባው። ወደ ጦር የወጡትም ሰዎች ይኸውና እኛስ ምን አልን ነው የሚሉት። እኛ እንኳ ሀሳብ አቅርበን በዱላ እና መሳሪያ ስለመጣብን ነው ወደ በረሃ የወጣ ነው። ስለዚህ ሌላው ስትመታው ማን ምንድነው እያደረክ ያለው? በሰላም በሀሳብ እየታገለ ያለውን ሰው ስህተት እንደሆነ፣ ጫካ የወጡት ሰዎች ልክ እንደሆኑ ነው እያሳየ ያለው። ይህ መቀየር አለበት። ከዛ ሻዕቢያም ሆነ ሌሎች ኃይሎች በጦርነት የማስቀጠል ሀገሪቷ አንዱ ስትራቴጂያቸው ነው። በብሔራዊ ጥቅም ዙሪያ ኢትዮጵያውያን ተሰባስበው ሀገራቸውን እንዳያስከብሩ፣ ሰላም ማለት ልማት እንዳያረጋግጡ፣ በቀጣይ ግጭት ውስጥ ሆና ሀገሪቷ ወደ መበታተንም በነገራችን ላይ እንደተሄድ የማድረግ ስራ እየሰሩ ያሉት ከዚህ አንጻር ነው። ኢትዮጵያውያን ችግራችን ራሳችን መፍታት እንችላለን ብለን በሩን ቀዳዳውን ከዘጋ ነው ግን በየት በኩል ነው የሚገቡት እነሱ? ስለዚህ አይ ቲንክ በፍጥነት የፖለቲካ ውይይቶች፣ ይሄ የምክክር ኮሚሽን የሚደረገው ነገር እሱ ጉድለት አለ። እውነት እንነጋገር። የሽግግር ፍትህ የተባለው ዓለም አቀፍ ወንጀሎች ተፈጽመው ኤርትራ የተሳተፈበት እንዴት ነው በሽግግር ፍትህ ልታይ የምችለው? ኤርትራን የፌደራል መንግስት በምንድን ነው ተጠያቂ? እኔ አንዴ በጣም ገርሞኛል። የኤርትራን ሰራዊት ተጠያቂ እናደርጋለን ሲሉ እነዚህ ሰዎች እንዴት ነው የሚያስቡት ነው ያልኩት። እንዴት አድርገው ነው የሌላ ሀገር ሰራዊት ተጠያቂ የሚያደርጉት? በየትኛው ማዕቀፍ ነው? በዛ ላይ ፕሪቶሪያ በህገ መንግስቱና በራሳችን ህግ መፍታት ስላልቻልን እኮ ነው ዓለም አቀፍ መድረክ ላይ ሄደን የተፈራረም ነው አይደለም እንዴ ወንድሞቼ? እንደዛ ቢሆን ኖሮማ ፕሪቶሪያ መሄድ አያስፈልግም ነበር እኮ። አዲስ አበባ ላይ በዓለም አቀፍ የፕሪቶሪያ አፈራራሚዎች እና ታዛቢዎች ባሉበት እኮ ነው የአፍሪካ ህብረት ዋና አፈራራሚ ሆኖ ሌሎች ታዛቢዎች ሆኖ የተካሄደ ነው። ለምንድን ነው? ያ ማድረግ ስላልቻለ ነው በራሳችን። ይህ አንዳንድ ጊዜ ሽግግር ፍትህ ተብሎ በዓለም አቀፍ ደረጃ ተጠያቂነትን የሚያመጡና ምርመራ የሚያስፈልጋቸው ወንጀሎች አለባብሶ ለመተው የሚደረግ ነገር ጥሩ አይደለም። አንዳንድ ጊዜም ከስልጣን በላይ ማስባለን። ስልጣንም ጥቅምም ምንም አገር ሲኖር ነው፣ ህዝብ ሲኖር ነው። አገር ሳይኖርህ ምንድነው የሀብትና የስልጣን እንትን ብትከምር ነገ ጠዋት በአንድ ሌሊት እኮ እያየን ነው። መሪዎች ሁሉንም ነገር እያጡት ነው። ስለዚህ መታሰብ ያለበት ከስልጣንም በዘለለ ከጊዜያዊ ጥቅምም በዘለለ ጠላቶች፣ የኢትዮጵያ ህዝብ ጠላት ስለ እኔ በሌላ አይደለም፣ ህዝብን አገርን የሚጠሉ ማለት ነው። እያጠመዱብን ያለው ወጥመድ እንዴት መውጣት እንችላለን ከሚል አርቆ አሳቢነት መሆን መቻል አለብን። ከሁሉም ይሄ ተራርቆ መታኮሱ በቃላትም በለው በመሳሪያ መቅረት አለ። ተቀራርቦ መወያየት ያስፈልጋል። ይህ የምናደርገው ለማን ሲባል ነው ከተባለ አይ ቲንክ እንደ ህዝብ እንደ ሀገርም መቀጠል ስላለብን ነው፣ ሌላ አይደለም። እኔ ሻዕቢያ ምንም ብዙም ምርምር የሚያስፈልገው አይደለም። አንድ የኢትዮጵያ ህገ መንግስት እንትን ይሆናል፣ የኢትዮጵያ አንድነት ጠበቃ ይሆናል። በሌላ ጊዜ የብሔር ጥያቄ ይዘው የሄዱ አካላት እንትን ይሆናል። በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም፣ ለኢትዮጵያውያን ብቻ አይደለም። ጋሽ ባርካ የሚባል የኤርትራ ቦታ የሱዳን ታጣቂዎች የሚሰለጥኑበት ነው። ወደ የሱዳን ጦርነት ሲነሳ እንደምታውቁ ሱዳናውያን ተሰደዱ አይደል? በሚሊዮኖች ወደ ኢትዮጵያ ሄደዋል፣ ወደ ቻድ ሄደዋል፣ በምዕራብ በኩል ያሉት በሰሜን ደግሞ ወደ ግብፅ ሄደዋል። ወደ ኤርትራ አልሄዱም ሱዳናውያን በስደት። አቶ ኢሳያስ ግን ብርጌድ ልኳል፣ ሱዳናውያን የሚዋጉ ውጊያ ላይ የሚሳተፍ ማለት ነው። ሎክ ጎረቤት ችግር ሲኖርህ መጠጊያ ይሆናል እንጂ እንዴት እሳት ላይ ቤንዚን ያርከፍክፋል፣ ጥይት ይልካል፣ ክርቢት ይልካል። የዚህ አይነት ኔቸር የሻዕቢያ መረዳት ኢትዮጵያን በጣም እኔ ትንሽ ወደኋላ የመቅረት ነገር አለ። ሻዕቢያን አጋር የማድረግ የራሴ ውስጣዊ አቅም ተጠቅመህ ቅድም እንዳለው ገለታው
ለውጥ እንዲመጣ በአገርህ መታገል በተለይ በሰላማዊ መንገድ ደግሞ ከመሳሪያ ወደዚህ ባሉ መስራት ተገቢ ነው። የገዛ ሀገርህ ስርዓት የጀንዚ ቅድም የሚያነሳው አይነት ሙቭመንት ኢትስ ኦኬ አም ኦኬ ዊዝ ዛት። በሰላማዊ መንገድ በውስጣዊ አቅም የሀገርህ መንግስት አደብ እንዲገዛ ማድረግ ተገቢ ነው። ሌላ ኢንቴንሽን ያላቸው ኃይሎች ጋር ግን ሄደ ያንተም ጥፋት አንተ እቃወማለሁ የምትለውም ጭምር ነገ ጠዋት ሰለባ የምትሆንበት አካሄድ ውስጥ ግን መግባት ተገቢ አይደለም። በዚህ ኢንቴንሽን ነው እየገቡ ያሉት እነሱ። ሱዳን፣ ሌሎች ሀገሮች ጎረቤቶች ጭምር ነው ተቃዋሚዎችም ታጣቂዎችም የሚሰለጥኑት። በእንደዚህ አይነት ሁኔታ እኛ ጦር ሰራዊት እየላኩልን መርሲነሪ እየላኩልን እኛም ወደ እንደዚህ አይነት ሁኔታ ገብተን እርስ በራሳችን የምንፋጅበት ሁኔታ ነው እየታሰበ ያለው እየታቀደ ያለው። ይሄ መቅረት አለ። እሺ፣ በጣም አመሰግናለሁ። ሰላማዊ ትግል ኦንሊ ወይ ነው። ፖለቲካዊ ሰላማዊ ትግል ስምምነቶች መከበር አለባቸው። ሌሎች አዲስ ስምምነቶችን በእምነት ተፈርመው እንዲተገበሩ ማለት ነው። ፖለቲካዊ መፍትሄ ማምጣትና ከታጣቂዎች ጋር ተወያይቶ ቶሎ ወደ ሰላማዊ ማዕቀፍ መግባት አይ ቲንክ ጊዜ የማይሰጥ ጉዳይ ነው። በጣም ጥሩ እናመሰግናለን። አያና በተመሳሳይ ጉዳይ ላይ እኔ በጣም አጠር ላደርጉልሽ ብዙ እርስ በርስ የሚያጋጩ ችግሮች ገብተናል እና አሁን ምንድነው የተቸገርነው? አቅም አጣን፣ ጉልበት አጣን ተባብሮ ለመቆም ቅድም ልንሰናበትም ይሄ ይዘን መሆን እዛ ንብረት ወሰዱ ራሳቸውን አሳደጉ። ልክ አሁን ኦሮሞማ ምናምን እየተባለ እንዳሉ አማራ ደግሞ በጊዜው ተብሏል። ነገር ግን መሞኘት የሌለብን ትግራይ ውስጥ የሚገነቡ ግንባታዎች፣ ሀብቶች፣ ንብረቶች አማራም ላይም ኦሮሚያም ላይም ሌላውም ክልል ላይ የኢትዮጵያውያን ናቸው። ኢትዮጵያውያን ናቸው የሚማሩበት፣ ኢትዮጵያውያን ናቸው ስራ ዕድል የሚያገኙበት። ኤክስፖርት ተደርጎ ከነዛ ኢንዱስትሪዎች የሚገኝ ገቢ ለአገሪቱ አጠቃላይ ነው የሚሸነሸነው። የመሰረተ ልማት ግንባታ ላይ፣ የትምህርት የተለያዩ አውታሮች ላይ ነው የሚውሉ። እነዚህ ሲወድሙ የምናጣውም እነሱን ለማውደም ደግሞ የተጠቀምነው ኢኮኖሚ አለ። ሁላችንም አሁን ምን ሆነ? ዳፋው ቀማሽ ሆነ። ሁላችንም አየነው። እነዛ እሳቱን እንትን ሲሉልን የነበሩ ሰዎች ግን አሁን እነሱ አሳክተናል ጉዳያችን ነው የሚሉት። እኔ አደራ የምለው አሁንም መወያየት ያስፈልጋል። ጦርነት እናስቀር። ጦርነት ለማስቀረት የምንከፍለው ዋጋ ይሻለናል ጦርነት መጥቶ ከሚያስከፍለን ዋጋ። ጦርነትን ማስቀረት አለብን። ወደ ሰላማዊ ትግል መምጣት አለብን። በጦርነት አተርፋለሁ የሚሉ ሰዎች እኔ እውነት እንቅጣት፣ በቃ ይቃየሙ። በሌላ መንገድ እንፈልግላቸው። መተዳደሪያ ማትረፍ የሚፈልጉት ነገር ካለ በሌላ ነገር እናመቻችላቸው። ምን ችግር አለ? ጦርነት ቀርቶ ጦርነት ላይ ወድም የነበረ ኢኮኖሚ ያንኑ መስጠት ይቻላል። እና በቃ እዚህ አልማ እንካ ብድር ውሰድ ማለት ይቻላል። ውጭም ካለ ሀገር ውስጥም ካለ እንደገና ደግሞ ይሄ የሌላ ሀገር ጥምረት ፈጥሮ እየመራኝ እንዲያደርጉኛል ቶስ ያ የትም አያደርስም። ተለክቶ የሚሰጥ ነገር ነው። ነገ ጠዋት የኢትዮጵያ ብሔራዊ ጥቅም እኮ ምናምን ለማለትም ሞራልም አይኖርህም፣ እሱም አይፈቅድልን። ምክንያቱም ያገናኘ የኢትዮጵያ ብሔራዊ ጥቅም እንድታወድምለት ነው። ስለዚህ እኔ ሻዕቢያ እያደራጀ ሻዕቢያ እንትን እያለው የሚደረግ ትግል ኢቭን የትግልም የመረጡ ሰዎች አማራጭ ስላጠን ነው ስለሚሉ አከብርላችኋለሁ። እኔ እሱ ባልመርጠውም ማለት ነው። ነገር ግን እስቲል ያም እንኳ ራሱ ለሌላ አካል አሳልፋችሁ ከሰጣችሁ ነገ ጠዋት አገር አይኖራችሁም። አገር አይኖራችሁም። የሀገራዊ ጥቅም ብሔራዊ ጥቅም የሚባል የለም። አሁን ከግብፅ ጋር ጸብ አለብኝ ግብፅ የመልማት እንትናችን ላይ ይልህና ግብፅ ለክቶ በሰጠው ሻዕቢያ እንትን ላይ ግን እዛ ላይ ግን እሳተፋለሁ ካለ ተበላሸ ነገር ነው። ይሄ ነገሮች ማሰብ ይገባናል፣ አርቀን ማየት ይገባናል። ለሀገርና ስለ ህዝብ ስታስብ በነገራችን ላይ ከስርዓታት ጋር ማያያዝ የለብን። አቶ ልደቱ ይመስላል አንድ ጊዜ እኔ እንትናን ይልቃልን በአንድ ውይይት ላይ ግብፅ እንትን ብላ ሻዕቢያን አሰልፋ የኢትዮጵያ መንግስት እኔ አገሬ አትገባም ያለኝ ያሰረኝ ያሰቃየኝ መንግስት መሆኑን እያወቅኩ እንኳ ከኢትዮጵያ መንግስት ጎን ነው የምሰለፈው ነው ያለው። ሀገራዊ ጉዳይ ከመጣ ሀገሪቷ ከተወረረች ሌሎች ተሰናብተውናልና እንዳትረሳ። ወረደ ስለተሰናበቱ ሌላ ነገር ቬሪ ኢምፖርታንት ስንሰናበትም ይሄ ይዘን መሆን አለብን። ስንወያይም ይሄ ታሳቢ አድርገን ነው። የፈለገ ልዩነት ይኖራል። ነገር ግን ህዝባችን በሚበላ ሀገርን በሚያጠፋ ነገር ግን ባንሳተፍ ጥሩ ነው ባይ ነኝ።
ይሄ ልብ ማለት አለበት። ጦርነት በቃ ነው። በተለይ እኔ በትግራይ በኩል እኔ እውነት ለመናገር የምሰማው መሬት ላይ ያለው የፕሮፓጋንዳው የሚዲያው ጋጋታው ተውት። ማይክ በጨበጠ ቁጥር በግለት የሚናገረው ጄኔራልም በለው ምን በለው ተው። ህዝቡ አይፈልግም። የአንድ ጥይት ድምፅ መስማት አይፈልግም። ወጣቱ ሰልችቶታል። ጦርነት ውስጥ መግባት አይፈልግም። ስለዚህ ሌላው ኢትዮጵያ ይሄ ተረድቶ በተቀረው ኢትዮጵያዊም የዚህ አይነት አስተሳሰብ እየሰፋ ከሄደ ጦርነት በቃኝ ካለ ስርዓቱንም ሌላም ጥያቄ ያለኝ የሚል ከሆነ ጠረጴዛ ላይ ወረቀት ይዘህ ግጠም እዛ በቃ ይሄን ነው የሚባል ያለ ወደዛ አይነት ጦረኝነቱ ይብቃል ለማለት ፈልጌ ነው። እሱ ነው እንደ መሰናበቻ አቀርብ የፈለኩት። አመሰግናለሁ። ቴንክ ዩ። በጣም